ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ሰበር ዜና። ህወሓትና ሻዕቢያ ተጋጩ። ጌታቸው ረዳና የአሜሪካ ዲፕሎማት ያጣጣሩት የኤርትራ የነጻነት ቀን በሚል ርዕስ ከፍተኛ ውዝግብ ተፈጥሯል። በአሁኑ ወቅት የኢትዮጵያና የኤርትራ ግንኙነት በከፍተኛ የፖለቲካ መተማመን ማጣትና በክልላዊ ስልታዊ ጥቅሞች መጋጨት ምክንያት እጅግ አስጊ ደረጃ ላይ የደረሰ ሲሆን የህወሓት አመራሮች የፕሪቶሪያውን ስምምነት መፍረሱን በማወጅ የራሳቸውን መዋቅር ለመገንባት መነሳታቸውና የፌዴራል መንግስቱ ዝምታ የፈጠረው ክፍተት ለክልሉ አዲስ የፖለቲካ አውሎ ንፋስ መነሻ ሆኗል። በዝርዝር እንመለከተዋለን። ይህ በእንዲህ እንዳለ በትግራይ ክልል አጠቃላይ ወታደራዊ አፈሳ ተጀምሯል ተባለ። በከተማም በገጠርም በወርቅ መውጫ ጉድጓዶችና በወርቅ መውጫ ቀጠናዎች ጭምር የበላይነቱ የተለየ የተባለ የግዳጅ አፈሳና ምልመላ ተጠናክሮ መቀጠሉን የወጡ መረጃዎች ያሳያሉ ተብሏል። ዝርዝር ዘገባም አዘጋጅተናል። በውጭ ዜና አሜሪካ በኢራን ላይ አዲስ የአየር ጥቃት ፈጸመች። ኢራን አሜሪካና አጋሮቿ ይጠፋሉ ስትል ዝታለች። የአሜሪካ ማዕከላዊ እዝ በደቡባዊ ኢራን በሚገኙ የጦር ኢላማዎች ላይ አዲስ የራስን መከላከል ጥቃት መፈጸሙን ይፋ አድርጓል። ይህ የአሜሪካ ጥቃት ወትሮም በቋፍ ላይ የነበረውን የተኩስ አቁም ስምምነት እንዲፈርስ በማድረግ መካከለኛው ምስራቅ ዳግም በቦምብ ጭስ ሊታፈን ተቃርቧል። ስለ ጦርነቱ የተሰሙ አዳዲስ መረጃዎችም ተካተዋል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችንም እናመራለን። ሰበር ዜና። ህወሓትና ሻዕቢያ ተጋጩ። ጌታቸው ረዳና የአሜሪካ ዲፕሎማቶች ያጣጣሉት የኤርትራ የነጻነት ቀን በሚል ርዕስ ከፍተኛ ውዝግብ ተፈጥሯል። በአሁኑ ወቅት የኢትዮጵያና የኤርትራ ግንኙነት በከፍተኛ የፖለቲካ መተማመን ማጣትና በክልላዊ ስልታዊ ጥቅሞች መጋጨት ምክንያት እጅግ አስጊ ደረጃ ላይ የደረሰ ሲሆን የህወሓት አመራሮች የፕሪቶሪያን ስምምነት መፍረሱን በማወጅ የራሳቸውን መዋቅር ለመገንባት መነሳታቸውን የፌዴራል መንግስቱ ዝምታ የፈጠረው ክፍተት ለክልሉ አዲስ የፖለቲካ አውሎ ንፋስ መነሻም ሆኗል። ህወሓት ሳያስበው ኢትዮጵያን ክዶ ከኤርትራ ጋር ለማበድ ያደረገው ሙከራ በግጭት ተቋጭቷል ነው የተባለው። ቡድኑ ወልቃይትንና ራያን እንደገና ለመቆጣጠር የሚያደርገው ጥረት ከኤርትራ መንግስት ፍላጎት ጋር በቀጥታ የሚጋጭ ሆኗል የተባለ ሲሆን ፕሬዝዳንት ኢሳያስ አፈወርቂ የምዕራብ ትግራይ አካባቢዎች በህወሓት ቁጥጥር ስር ውለው ከሱዳን ጋር ቀጥተኛ ግንኙነት እንዲፈጠር በፍጹም እንደማይፈልጉ ለህወሓት ሰዎች ነግረዋቸዋል ተብሏል። ይህ ሁኔታ ህወሓት የክልላዊ በላይነቱ ለማረጋገጥ በሚደረገው ጉዞ ውስጥ ከኤርትራ ጋር ያለውን ግንኙነት እንደሚያወሳስበውና በከፍተኛ አጣብቂኝ ውስጥ እንደከተተው ተሰምቷል። በሌላ በኩል የኤርትራን 35ኛ የነጻነት ዓመት በዓል አስመልክቶ የቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስቴር ቲቦር ናጅ እና የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ አማካሪ አቶ ጌታቸው ረዳ የሰነዘሩት ትችት አዲስ የፖለቲካ ንትርክ ፈጥሯል። አቶ ጌታቸው ረዳ የጀርመናዊውን ፈላስፋ ፍሬድሪክ ኒቼን ጥቅስ በመጥቀስ በኤርትራ ህዝብ የነጻነት ጉዞ ላይ ስላቅ የተሞላበት ትችት በመሰንዘር ለነጻነት ታግሎ ወደ ባርነት መውረድ እንደሚቻል ኢሳያስ አፈወርቂ ማሳያ መሆናቸውን በመግለጽ የአስመራን አገዛዝ ክፉኛ ኮንነዋል። ህዝቡ በተሳገለ የነጻነት ትግል ያተረፈው አዲስ የጭቆና ቀንበር መሆኑን የተናገሩት አቶ ጌታቸው ረዳ ለነጻነት በታገልክበት ምክንያት ገዳዮችን ቀይረስ ለ35 ዓመት በስቃይና በመከራ ውስጥ ስላለ በባርነት ውስጥ ላለኸው የኤርትራ ህዝብ እንኳን አደረሰ ብሏል። በማከልም ለነጻነት ታግሎ ወደ ባርነት መውረድ እንደሚቻል ከማንኛውም ፍጡር በላይ ፍትሐዊ መሪ ኢሳያስ አፈወርቂ ስላሳየን እንኳን ደስ አለ ለማለት እወዳለሁ ሲል በፕሬዝደንቱ ላይ ተሳልቀዋል። ይህ የአቶ ጌታቸው ረዳ የተራቀቀ ስላቅ በኤርትራ የ35 ዓመት የነጻነት ጉዞ ውስጥ ህዝቡ ያገኘው እውነተኛ ዲሞክራሲና ነጻነት ሳይሆን መሪው ኢሳያስ አፈወርቂ የፈጠሩት ሌላው የጭቆና ምዕራፍ መሆኑን ለማረጋገጥ የተሰነዘረ ስለታም የፖለቲካ ሂስ ሆኖ ተመዝግቧል። ህወሓት የወልቃይትንና የራያን ጥያቄ ይዞ ከኤርትራ ጋር ለመደራደር ቢሞክርም የጋራ መግባባት ላይ መድረስ ተስኖታል። ይህ ሁሉ ጥረት ህወሓት በአንድ በኩል የወልቃይትንና ራያን ፍላጎት፣ በሌላ በኩል ከኢሳያስ አፈወርቂ ጋር ያለውን ግንኙነት ሳያጡ ማስተናገድ የማይችሉበት ከባድ የፖለቲካ ማጥ ውስጥ መሆናቸው ታውቋል። በቀጣይ መረጃችን በትግራይ ክልል አጠቃላይ ወታደራዊ አፈሳ ተጀምሯል ተባለ። በከተማም በገጠርም በወርቅ መውጫ ጉድጓዶች በወርቅ መውጫ ቀጠናዎች ጭምር የበላይነቱ የተለየ የተባለ የግዳጅ አፈሳና ምልመላ ተጠናክሮ መቀጠሉን የወጡ መረጃዎች ያሳያሉም ተብለዋል። ከባለፈው አርብ ጀምሮ በገጠርም በከተማም እንደዚሁም በወርቅ ማውጫ ጉድጓዶች ጭምር በአይነቱ ለየት ያለ አፈሳ እየተደረገ መሆኑን የገበታ ሚዲያ ምንጮች አረጋግጧል። በዚህ አፈሳ
በአጠቃላይ 3 ኃይሎች ወጣቶችን ለማፈስ ግዳጅ ተሰጥቷቸዋል። ከእነዚሁ መካከል ፖሊስ በራሱ አደረጃጀትና የትግራይ ታጣቂዎች የሚባሉት የአርሚዎች በራሳቸው አደረጃጀት እንዲሁም ሚሊሻ ጎን ለጎን የራሱ ስምሪት ተሰጥቶ ታፈሳ እያደረገ እንደሆነ ተሰምቷል። ባለፈው 3 ቀናት በሺህ የሚቆጠሩ ወጣቶች ታፍሰዋል። አንዳንዶቹ ወጣቶች ከግዳጅ ለማምለጥ እግራቸው ወደ አመራቸው አካባቢዎች ስለመሸሻቸው ወደ አፋርና ወደ አማራ ክልል እንዲሁም በትግራይ ከከተማ ወደ ገጠር በርካታ ወጣቶች መበተናቸውን የወጡ መረጃዎች ያሳያሉ ተብሏል። አንዳንድ አካባቢዎች እርስ በርስ የተኩስ ልውውጥም ነበረ። ከዚህ ጋር በተያያዘ አንዳንዶቹ ወጣቶች ወደ ደደቢት ቀጠናና ወደ ቆላማ አካባቢ ሲወሰዱ፣ አንዳንዶቹ ወደ ምስራቃዊ ትግራይ፣ ሌሎቹ ደግሞ ወደ ምዕራብ ወንዝ ተወስደዋልም ተብለዋል። ይህ በእንዲህ እንዳለ ከኤርትራ በኩል ከባድ ተሽከርካሪዎች በሸራ የተሸፈኑ ጭነቶችን ይዘው ወደ ኢትዮጵያ በብዛት መግባታቸውን የሚያሳዩ መረጃዎች ግንቦት 15 እና ግንቦት 16 ቀን 2018 ወጥተዋል። የኢትዮጵያን ድንበር አቋርጠው በዛላምበሳና በአዲግራት በኩል ወደ መቀለና ውቅሮ እየገቡ እንደሆነ የወጡ መረጃዎች ያሳያሉ ተብሏል። ከዚሁ ጋር በተያያዘ ግንቦት 14 እስከ 16 ቀን ባሉት ቀናት ውስጥ ቢያንስ 40 ተሽከርካሪዎች በተሳቢ ተሽከርካሪዎች ከዛላምበሳ ወደ መቀለ ጦር መሳሪያዎችን በሸራ ሸፍነው ጭነው መግባታቸውን ይገልጻሉ ተብሏል። ይህ ጭነት የጦር መሳሪያና ሎጂስቲክስ እንደሆነ በትግራይ አካባቢ የሚወጡ መረጃዎች ያሳያሉ ተብሏል። በዚህ በሸራ የተሸፈኑ የጭነት ተሽከርካሪዎች ከዚህ በፊት በተመሳሳይ ወደዚህ ቀጠና ይገቡ ነበረ ከኤርትራ ከዛላምበሳ ወደ መቀለ። አሁን ግን በአይነቱ ለየት ያለ ነው። ግንቦት 15 ቀን 2018 ጀምሮ የነበረው ሁኔታ ሲታይ ግን ቁጥሩም ከፍተኛ ነው። ቁጥሩ መጠኑም ጨምሯልም ነው የተባለው። ይህ በእንዲህ እንዳለ እነ ጀነራል ጻድቃን እንዲሁም የትግራይ ሰላም ኃይሎች ዋና አዛዥ በመደበኛ ስሙ ገብረ እግዚአብሔር በየነ የሚመሩ ስብሰባ በአዲስ አበባ እየተደረገ ነው። በዚህ ስብሰባ ላይ የትግራይ የሰላም ኃይሎች የሚባሉት እነ ጀነራል ጻድቃን ገብረትንሳኤን ጨምሮ ባለፈው የተመሰረተው የለውጥ ምክር ቤት የሚባሉ የትግራይ ጉዳይ ያገባናል የሚሉ የፖለቲካና ወታደራዊ አመራሮች ይገኙበታል። ጥቂት ሰዎች ናቸው ያሉበትም ነው የተባለው። ስብሰባው በአዲስ አበባ እየተደረገ ይገኛል። በስብሰባው የሚመሩ ጀነራል ጻድቃንና ገብረ እግዚአብሔር በየነ ጀነራል ናቸው። በአዲስ አበባ ባለፈው የተመሰረተው ምክር ቤት ተወካዮች መኖራቸው መረጃዎች ያሳያሉ ተብሏል። እንግዲህ ይህንን በተመለከተ ስብሰባው ዛሬም እንደቀጠለ ነው። ስብሰባው ባለፈው ቅዳሜ ዕለት የተጀመረ ሲሆን ግንቦት 15 2018 በምን ጉዳይ እንደሆነ አጀንዳው በውል አልታወቀም። ሆኖም ግን በትግራይ ካለው አጠቃላይ ፖለቲካዊና ወታደራዊ ጉዳይ ጋር የተያዘ እንደሆነ ነው መረጃዎች የሚናገሩት። ይህ በእንዲህ እንዳለም በሰሜን ጎንደር፣ በአደርቃይ፣ በዋግምራ፣ በአፋር አዲ የሚገኙ የትግራይ የሰላም ኃይሎች የሚባሉት አዲስ ሎጂስቲክስ ድጋፍ ቀርቦላቸዋል። በአደርቃይ ያሉ የፓትሮል ተሽከርካሪዎች ጭምር ለውጊያ የሚያገለግሉ ድጋፍ ተደርጎላቸዋል። እንዲሁም ከዋና ግንባር ወደ ንዑስ ግንባርም ኃይላቸውን እያሰፉ በምስራቅ ትግራይና በአፋርና እንዲሁም በትግራይ በሚያዋስኑ ደቡብ ምስራቅ ቀጠና ስምሪት ወስዷል የሚሉ መረጃዎች ይህንን በተመለከተ አዲስ መረጃ ከወጡ ወደ እናንተ የሚደርስ ይሆናል። ወደ ኮረም አካባቢ የሚወስደን መረጃ በኮረም ቀጠና ከህወሓት አዳዲስ ተጨማሪ መድፎችን፣ የአየር መቆሚያ ቡድን መሳሪያዎችንና የነፍስ ወከፍ መሳሪያዎችን በብዛት እያጓጓዘ እያስጠጋም ይገኛል። ዛሬ ሌሊቱን ማይማዶና ሚጭሚጫና ጽልጓ ተብሎ በሚጠሩት አካባቢዎች አርሚ 31 ተብሎ የሚጠራው ኃይል ኮራ አንድ ታጣቂዎች ሌሊቱን ወደዚህ ቀጠና ገብተው ቦታ እንዲይዙ ተደርጓል። ወደ ዛታ ዋግምራ ዞን አማራ ክልል ስምሪት ሰጥቷቸው ከማይጮ ከተማ እንደዚሁ ተጨማሪ የጦር መሳሪያዎችን መድፍና የአየር መቃወሚያን ጨምሮ ግንቦት 15 ቀን 2018 16 መድፍና ሌሎች መሳሪያዎች እንደዚሁ ወደ አፋር ግንባር በተለይ ራያ መሆኒ ወደ ስፔን ካምፕ ተብሎ ለሚጠራው መግባታቸውን የወጡ መረጃዎች ያሳያሉ ተብሏል። ይህ በእንዲህ እንዳለ በዚሁ በኮረም ቀጠና ዛታ ግንባር ዛሬ ረፋድ ጀምሮ ጓሪና ደሪ እንዲሁም ደንቃ ቀዳ ተብሎ በሚጠራ አካባቢዎች ወደ አማራ ክልል ዛታ ወረዳ ታጣቂዎች እንቅስቃሴ ማድረግ መጀመራቸውን የሚገልጹ መረጃዎች ወጥተዋል። የጦር መሳሪያ የተጠመደባቸው አካባቢዎችን በተመለከተ በዚሁ በኮረም ቀጠና አዲትላና እንዶዴ እና ማይዶዳ እንዲሁም ገረብ አይኔ ተብሎ በሚጠሩ አካባቢዎች 6 መድፎችና የአየር መቃወሚያዎች መጠመዳቸውን ነው ከግንቦት 16 ጀምሮ የወጡ መረጃዎች የሚያሳዩት። ይህ በእንዲህ እንዳለ የሚያሳየው አዲስ ወታደራዊ እንቅስቃሴና የጦር መሳሪያ ስምሪትና ግዳጅ ግንባር ቀጠናዎች እየከፈቱ መሆኑ ነው ተብሏል። በመጨረሻም የውጭ ሰበር ዜና አሜሪካ በኢራን ላይ አዲስ የአየር ጥቃት ፈጸመች። ኢራን አሜሪካና አጋሮቿ ይጠፋሉ ስትልም ዝታለች። አሜሪካ ማዕከላዊ እዝ በደቡባዊ ኢራን በሚገኙ የጦር ኢላማዎች ላይ አዲስ የራስን መከላከል ጥቃት መፈጸሙን ይፋ አድርገዋል። ጥቃቱ የተሰነዘረው በአካባቢ የሚገኙ የአሜሪካ ወታደሮችን ከኢራን ኃይሎች የሚመጣን ስጋት ለመከላከል እንደሆነ ተገልጿል። በአየር ጥቃቱ የሚሳኤል ማስወንጨፊያ ጣቢያዎችና የባህር ላይ ፈንጆችን ለመቅበር ሲንቀሳቀሱ የነበሩ የኢራን የጦር ጀልባዎች ላይ ጉዳት መድረሱ ታውቋል። የእዙ ቃል አቀባይ ካፒቴን
ቲም ሃውኪንስ እንደተናገሩት አሜሪካ በአሁኑ ወቅት በሁለቱ ሀገራት መካከል የተደረገውን የተኩስ አቁም ስምምነት በማክበር ከፍተኛ ራስን የመግታት እርምጃ እየወሰደች ብትሆንም ወታደሮቿ ከማንኛውም ጥቃት የመከላከል ስራዎቿን አጠናክረው እንደሚቀጥሉ አረጋግጠዋልም። ጥቃቱ የተፈጸመው በሆርሙዝ ባህረ ሰላጤ አቅራቢያ በምትገኘው ባንዳር አባስ ከተማ አካባቢ መሆኑን ዘገባዎች አመላክታሉ። ይህ በእንዲህ እንዳለ የኢራን መንግስት እስካሁን በደረሰው ጥቃት ላይ የሰጠው ይፋዊ ምላሽ ባይኖርም የአገሪቱ መገናኛ ብዙኃን ግን ጦሩ ለከባድ አጸፋዊ ጥቃት እየተዘጋጀና አሜሪካን ለማጥፋት እንደሚሰራ ዘግበዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ ጦርነቱ ለማስቆም እየተደረጉ ባሉ ንግግሮች ላይ መሻሻሎች ቢታዩን ስምምነት ላይ መድረስ ግን ገና እንዳልተቃረበ ተናግረዋል። የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በበኩላቸው የሆርሙዝ ባህረ ሰላጤ ማለፊያ በሕግ መሰረት ክፍት መሆን እንዳለበት አጽንኦት ሰጥተው ዲፕሎማሲያዊ ጥረቶች አሁንም ተጠናክረው እንደሚቀጥሉ አስታውቋል። ይህ በእንዲህ እንዳለ ጥቃቱ በአሜሪካና በኢራን መካከል እየተካሄደ ያለውን ስሱ የዲፕሎማሲ ድርድር ወደ ቀውስ ሊያስገባ ይችላል የሚል ስጋት ፈጥሯል። ይሁን እንጂ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮም ጥቃቱ ቢኖርም በሁለቱ ሀገራት መካከል በመካሄድ ላይ ያለው የሰላም ስምምነት ተስፋ አሁንም እንዳለ ገልጿል። በመካሄድ ላይ ባለው ድርድር የ48 ቀኑን የተኩስ አቁም መራዘም፣ የሆርሙዝ ባህረ ሰላጤን ለዓለም አቀፍ የነዳጅ ማጓጓዣ ክፍት ማድረግና የኢራንን የኒውክሌር ፕሮግራም በቁጥጥር ስር ለመዋል የሚያስችሉ ጉዳዮች እየታዩ እንደሚገኙ ተመላክቷል። ፕሬዝዳንት ዶናልድ ትራምፕ ስምምነቱ ጥሩ ስምምነት እንዲሆን ፍላጎታቸውን የገለጹ ሲሆን ሁለቱም ወገኖች የድርድሩ ሂደት አሁንም ፈታኝ መሆኑን አምነዋል። ተንታኞች እንደሚሉት ከሆነ ይህ የአሜሪካ ወታደራዊ እርምጃ በባህር ላይ ያለውን የደህንነት ለማስከበር ታስቦ የተወሰደ እንጂ እየተካሄደ ያለውን የሰላም ውይይት ሙሉ በሙሉ ለማቆም የታለመ አይደለም ብለዋል። ይሁን እንጂ አሜሪካም ሆነች እስራኤል ጥቃት ብታደርስብኝ የምወስደው እርምጃ የከፋ ይሆናል ስትል የነበረችው ኢራን በአረብ ሀገራትና በአሜሪካ አጋሮች ላይ የምትወስደው እርምጃ ተጠባቂም ሆኗል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ